ስራ ከሆነ ያው ስራ ከተባለ እንጀውለ በጣም ነው አንቺ እንዳል አይደለም። ቲክቶክ ላይ ራሱ ቲጂ ገብታን ቲክቶክ ላይ እንትና ቲክቶክ ላይ እንትን ገብተሻል፣ ዩቲዩብ ላይ ገብተሻል። ዛሬ እኔ ገብቼ ነበር ቅድም። አሁን አልገባሁም፣ እስካሁን አልገባሁትም። ማን ቦጣኝ? አይደለም ዘር ለገበሬ እንትን ላይ ገብታለች። እንትና ቲጂ ትልቋ ጊፍት የምታወርድላቸው ምን እንዳለ ታውቂያለሽ? እቺን ልጅ ሆስፒታል ወስደው አስተኝተው ለምንድን ነው እንትን እያስለቀሱ ቪዲዮ የሚሰሩባት? በጣም ያሳዝናል። በጣም ነው ያዘንኩት እያለች እግዚአብሔርን ሄደሽ አዳምጪ። ብዙ ሰው ማዝ ነው አለ። ስራም ከሆነ እኮ አሁን እኮ ስራ መሆኑን እያወቁ ነው፣ ግን ለሷ መንገር ነበረባቸው። የፈለገ ስራ ገደል ይግባ። ምን ከሷ የሚበልጣል እንዴ? እኔ ቆይ አይደለም እውነት ለመናገር እንዴት አስቦት ነው እሱ ይሄንን እየሰራ ያለው? አንቺ ተኝተሻል ማታ? ምን ተኛ? ማርያምን አልተኛውም። እኔ ምን እንደሚያሳስበኝ ታውቂያለሽ? ሰኒ ራሱ ስንት ቦታ እንደሄደች ደስታ ትገቢያለሽ። ቆይ ደግሞ ግማሹ ልጅ አይደለም ግማሹ ምን ልጅቷ እርጉዝ ነች እኮ ማርያምን እርጉዝ ነች። ዶክተሩ እየሳቀ ነበር አሉ። እኔ ምን አውቃለሁ? እየሳቀ ነበር እንዴ? እባክሽ እነሱ ጉዳይ ትቻለሁ እኮ አላጣሁትም። ራሴን ላሳማ ልንገርሽ ማነች ጊፍተር አመስግኛት። እኔ ዛሬና ነገ ዛሬ በይ ይኸውልሽ ቡርትዬ ዛሬ በይ ነገ ቪዲዮ ይዘው እየደቀኑ መተው ሚጃጃለ ከሆነ ክርስቶስን ታያለሽ። ላይቭ ላይ ገባለሁ፣ ግን ሄጄ እንኳን አላይም። ለምን ገደል አይገቡም? ምን አገባ አንቺ ስፖርት ሰሩብን እኮ አስገቢያቸው። አንዳንድ ቁጥር የሚጽፉትን ዩዘርም እየጻፈ ሰው እየተሯሯጠ ነው። ከዛን እንደያዘው ፍየል አንቺ ነሽ እኮ ክፈች ያልሽኝ እንጂ እኔ ሊከፍት አንቺ ያዝኝ ዩዘር ነኝ። ወይኔ እናት እኔ እኮ ማታ ራሱ ላስከፍትሽ ነበረ። ከዛ በቃ ደበረኝ አላችሁ። ዩዘር ግን ተኝታችኋል እናንተ? ማርያምን አንቺ ህዝቡ ሁሉ ሰኒ ራሱ እንደለተኛ እያለች እኮ ነው። እንቅልፍ ቢያለኝ ማርያምን አንድ ሰዓት የገባው ክፍሌ ተኛው ብባል 1 ሰዓትም አልሞላም። እግዚአብሔርን 8 ሰዓት ተኩል ተኛው። ከዛ በኋላ 9 ሰዓት ተነሳው። ማርያምን ተስፋ ቆርጬ ነው በቃ ለራሳችሁ ዋጋ ደስታ እንዴት ናችሁ? እንቅልፍ ቢያለኝ ደህና ነን። እስቲ ደስታዬ በእናትሽ እኔ ለራሴ ጨንቆኝ ደስታዬ በእግዚአብሔር አንድ ነገር አስረጅኝ። አሁን እውነት ጭንቅ ብሎናል። አስረዱ። ዩዘር ያኛው ልጅ የኔ ነው እያለ የመጣው የሀይሚ ፋሚሊ እውነት ወይኔ ስማ የሰው ህይወት ለመበጥ ልጅ እያለ ነው። እበቀልሃለሁ በሀይሚ ብላኛለች እያለ ቪዲዮ አወጣለሁ እያለው በሀይሚ እበቀልሃለሁ ብላኛለች አለ። እውነት ባረገው እኔ መቼም እንግዲህ ዛሬ ደግሞ ምን እንደሚመጣ እናያለን። እኔ መብራን ጨነቀኝ። ቡርቴ ወለየዋን አስገባት። በእነዚህ ልጆች የማይገባ ጠላት የለም። ረበስ እውነት እኔ ማለት ነው ይሄ ነገር እውነት ከሆነ ማለት ነው እኔስ አግብቼ ወልጃለሁ። ያላገቡት ግን በቃ ወንድ ልጅ እንዲያሉ በቃ ከወንድ እንዳይቀር ብሩኬ ያደርገዋል ብዬ እኔ አላስብም። ማርያምን አያደርገውም። እስቲ ወላሂ አይደለም አይደለም እኔ የምለው
ብሩኬ ከዳኒ ጋር ተጣልቶ የሄደ ጊዜ ስንት ወሮ ነው? በእግዚአብሔር ግማሹ 4 ወር ይላል። ምን ውሸት ነው? 6 ወር ነው። 6 ወር ነው። አልፎታል። በግንቦት እኮ ነው ጠሙ የተጀመረው። ቲጂዬ ጻፊ አሁን አስገብሻለሁ። ቅድም ነው ብሎ የቴሌክስ ስንት ወር ነው? ወሎዬ እኮ ነው ሰኔ ብለሻት እኔ ወሎዬ ሰኔ ከሆነ 7ኛው ወር አሰላሙ አለይኩም ውዶቼ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አደረሰልኝ? ዛሬ መጥቶ ደግሞ አይቼው ታፈሽ። እኔ ምንም አላመንኩም። ሌላው ዝም ብሎ ድራማ ይላል። አትጨናነቁ። ዩራላ ያለው ነው የሚሆነው። ግን ሆዷ ውስጥ ልጅ ግን አይደለም እያሉ ነው። ሆዷ ውስጥ ያለው ልጅ አይደለም ማለት ሴትዮዋን ራሷ ታየኋት። ልጅ አይደለም ልጅ እንደዛ አይሆንም እያለች አይደለም። እኔ ከሆነች ሴትዮዋ ዶክተር ምታዋልዳለች እኮ በጣም እግዚአብሔር እዚህ አይደለችም እንጂ ክርስቶስን አሳያታለሁ ብዬ ነበር። ማለት ስለሆነ ላይ ይችላል። ቆይ የሩታ በደንብ ታይቷል አላሉ? የሩታ ይታያል። የሴትዮ የወንድሟ ሚስት እዛለች። የ4 ወር ናት። የእሷ ልጇ አቀማማጡ ይታያል። የዚህ እኮ እጅም የለ ጭንቅላትም አይታይም። እንዱ ሆዶ ዜን ጭንቅላትም የለውም እጅም የለውም እግርም የለውም። አይወራጭም እንዴ እኮ ነው የምታልኩት። የለም ይኸው ባዶ እንትን እኮ ነው የሚያሳየው። እና ደግሞ ለምን ቀይ መስመር ለሚያሳየው ስሙማ እናንተ ዶክተሩ ማለት ነው በቲክቶክ አወጣው እንዴት አድርገው እንደፖስቱ ጨረቃ ፋሚሊ እኮ በተለይ ዶክተር እየሳቀ ነው አሉ። ብሩኬ ገባ ብሎ ማለት ነው በብሩኬ እየሳቀበት ነው። አይታችሁታል? እኔ ራሱ አይቼዋለሁ። ሰላም ደህና ናችሁ? እንዴት አድራችኋል? ሰላም እኔ እኮ አይደለም እዚህ ይቅርታ አድርጉልኝና እዚህ እንትን ላይ ወጥ እዚህ ሚዲያ ላይ ያለ ቲክቶክ ላይ እየሰሩበት ምንድን ነው የሚሰሩበት? ይሄንን ቆሻሻ ስራ እየሰሩ ይስሩ ይደጉበት። ቆሻሻ ስራ እየተሰራ ደግሞ ይደጉበት ይስሩበት ማለት አንዳንዴ ፍራንክ ነገር ስራ ብለሽ የምታመጪው ነገር ህይወትሽን ያበላሻል። ዝም ብሎ እናንተ ታውቃላችሁ። ሲጀመር ውሸት ነው እኮ እናንተ ልጅ ቢኖር አይታይም እንዴ? ቆይ 6 ወር እንዴት አደራችሁ? እናቴ እኛ እርግዘንም ወልደን አይተናል። አልትራሳውንድም ተነስተናል። እንኳን አይደለም የ6 ወር ልጅ ቀርቶ የ3 ወር እንኳን ሲሆን የሆነ ምልክት ያሳያል እንዴ? ምንኛ ማውጣቸው ነው እንዴ? ምን አልትራሳውንዱን ዞር ቢያደርጉት ምን አለበት? እኔ የምላቸው ደግሞ ማለት ብዙ ነገር የተሳሳቱት ነገር አለ። ሲጀመር እርጉዝ አይደለችም እንዴ? አይታይም እንዴ? እንደዚህ ግልጽ እኮ ነው። የት አለ የልጁ ምልክት? ያፈባይ ወንድ ደስ ያውቀዋል። ወላሂ እንጃ እኔ እንደዚህ ለዛ ነው ራስሽን እኔም ተረጋጋሁኝ። ታውቂያለሽ ይሄ ማለት ይሄ ቪዲዮ ካየሁ በኋላ ተረጋጋሁኝ። እነሱ ራሱ ያስጨከነኛ ማስጨከን ያቅታል። የልጁ ድምፅ ነው ያለ ደግሞ ብሩክ የልብ ትርታው አይ ሞኝነት እንደቀጠለ ነው። እኔ ትንሽ እንደቆጨኝና ያዘንኩት በሀይሚ ነገር ነው። በቃ ሀይሚ ስታለቅስ ነው በጣም እንደዛ ስትሆን ነው እንጂ ሌላ ተውት። ዶላር ነው እንደዚህ የሚያጫውታቸው እኛን የሚያስለቅሱ በእውነት። እኔ እኮ የሚገርመኝ ለምንድን ነው በሰው ሞራል እንደዚህ የሚጫወቱት? አሁን ምን ትምህርት እያስተማሩ ነው? ዝም ብላችሁ እናንተ ላይ በእርግጥ ትምህርት አለው ይውላቸው። ምንም የለውም ትምህርት በእናትሽ አይደለም አስቢ አይደለም ሀይሚን እያታለለ ከሀይሚ ጋር ሆኖ አስጠለማ ከሀይሚ ጋር ሆኖ እና ከሀይሚ እቺ ልጅ አለሁልሽ እያላት ለወደፊት ፕሮሚስ እየገባላት አብሮ ሊኖሩ ልጅ ሊወልዱ እንዴ
የሆነ ግጭት ተፈጠረና በመካከል ተነስቶ ሌላ ሴት ጋር ሄዶ እግሩን አንስቶ ማስወለድ አለበት። ምንድን ነው ይሄ ነገር የሚለው? ወደ ራሳችን ተመለሱ። ነገሩን ነው እኮ የምልሽ እንጂ እሱማ ፕራንክ ነገሩ ድራማ ነው። ድራማስ ቢሆን አንድ ነገር ልንገራችሁ፣ ድራማስ ቢሆን ይሄ ሁሉ ኦዲየንስ እንደዚህ እያለቀሰ እግዚአብሔር ሁሉ ማተኛ እኔ ስልኬን ትቼ ማለት ነው ልንገራችሁ፣ እኔ ስልኬን ትቼ እግዚአብሔርን ማታ አልገባሁም። ቲክቶክ ላይ የተወሰነ ሰዓት ገባሁ። እንዴት ልተኛ እንቅልፌ በግድ ይቀሰቅሰኛል። ልክ እንደ ሰው እየጨነቀ የምር እነ መዓዚ ራሱ ለሊት ከፍተው ነበር። እግዚአብሔር ለሊት ከፍተው ጨንቆናል፣ እንቅልፍ እምቢ አለን ማይል ጉድ የለም። 8 ሰዓት ነው ከሌሊት የተኛሁት እኔ በኢትዮጵያ እዚህ ቤሩት ነው ያለሁትና እንቅልፍ ከጀመሩ ቀን ጀምሮ አርበስባ ወደ ልቤ መልሶኝ እመቤቴ ወደ ልቤ እንደዛ ነው የሚባለው። እኔ ለራሴ ሳልጨነቅ ለእነሱ ነፍሴ ትውጣ እንዴ? ሰው መውደድ ግን ከባድ ነው። አንድ መሰላችሁ እናንተ ስሙማ እንዴት ምን አይነት መሰላችሁ? ምን አለኝ እንደው ፍቅረኛ እንደዚህ ባፈቅረዋት ዝም ብላችሁ እስከ መጨረሻ ታብታብ አድርጉ። እስኪ ወሬን ግን ይኸውልሽ ልንገርሽ ሁሌ አይምል እኔናይ ድንጋይ ታውቂያለሽ። እኔም ጨንቆኛል። ልጅቷ ደግሞ ልጅቷን እንዴት እንዳስጠላችኝ እሷ ስትመጣ ምን አለፈ። እሷ ደግሞ ድምጿ ሁሉን ያስጠላኝ፣ አነጋገሯ ሲያስጠላ ስራ እስከሆነ ድረስ መጠበቅ ይችላል። ስራ እንደሆነ የምታውቁት ቤኪን አታውቱም የሚናገረው ዘቅዝቀውታል። እሱም ደግሞ ይዘቅዝቁት እንኳን እና እንትና ሀብቴም ተዘቅዝቀዋል። እንኳን ቢኬ በስ ሀይሚ ብቻ ነች ያልተዘቀዘቀችው እንዳለ ብሩኬም ፈጹሜም ሁሉም ዘቀዘቁት እኮ እሱ ነው ትናንትና ዋጋቸው ነው። ምንም እኮ አላደረገም። ትክክል ሰዓት ትክክል ነው የተናገረው። ደንብቴ እኔ ራሴ የምናገረውን ነው የማደርገው። አንድ ሴት ልጅ የራሷን ውርዴት ባረግዝ እንኳን በውስጥ ጨርሳለ እንጂ ሜዲያ ላይ አንጥቼ አርግዣለሁ ብዬ ራሴን ሪል እኮ ማለት ይኸውልሽ ልንገርሽ። ኧረ ዛሬ ሴት ተበላሽተዋል፣ ተጃጅለዋል፣ ሴቱ ተጃጅሏል ይላሉ። እና ሀይሚ እኔ ተስፋ መቁረጥ እፈልጋለሁ እሷ ትታይልኝ። እኔ እኮ የሀይሚ ነገር እኮ ነው እያሳዘነኝ ያለው። እነሱ ታያቸው ወንዶቹ የራሳቸው ጉዳይ ወንድም ሁላችንም እሱ አይደለም የሄደበት ነው የሚሸነው። ዛሬ ደግሞ ምን እንደሚያመጡ ማየት ነው። መድኃኒዓለምዬ እኔ ሁለቱም የሚለያዩበትን አልፈልግም። እግዚአብሔር ግን እንትና ወሎዬዋ እይታን አይተሻል? ያን በፊት ጥሩ ነገር ሲሰሩ አያዩ ወሬ የልጁ አባት እኮ መጣ። አይዋ